አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ፊልድ ማርሻል ብርሃኑ ጁላ ጦርነት ቢያጋጥመን መፍጠን አለብን ሲሉ ገልጿል። ያስፈልጋል ያሉትን ኮማንድ ፖስት በተመለከተም ተናግሯል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ሹሞቻቸውን ወደ አፍሪካ ቀንድ ሀገራት መላካቸው ተነገረም። አብይ አህመድ ይህንን ያደረጉት ሚስጥራዊ ከተባለው የተባበሩት አረብ ኤሚሬቶች ጉብኝታቸው በኋላ ስለመሆኑም ታውቋል። እንመለከተዋለን። ህወሓት ጋር ደጋግመን እየተነጋገርን ነው ሲሉ የብልጽግናው ሰው ተናገሩ። የትግራይ የፖለቲካ ፓርቲዎች ደግሞ ከትግራዩ ጦርነት የወለጋው ጦርነት ይበልጣል ከሚል ስርዓት ጋር በፕሪቶሪያው ስምምነት እንጂ በኮሚሽን አንገናኝም ብለዋል። ተጨማሪውን አዘጋጅተናል። የቴሌኮም ሰራተኞች ታገቱ። ይህ የተነገረው በኢትዮጵያ ቱሪስቶች መገደላቸው በተገለጸ ማግስት ነው። ሌላኛው መረጃችን ነው። ፕሬዚደንቱ የተባበሩት አረብ ኤሚሬቶችን እንደ ሀገር አትቆጥረንም ሲሉ ገለጹ። የተባበሩት አረብ ኤሚሬቶች ወታደሮች ከሶማሊያ ቦሳሶ እየወጡ ነው። ፑንትላንድና ሶማሌላንድ ግን ጉዳዩን ተቃውመውታል። ይህንንም ይዘናል። የኢራን ቀውስ ተባብሶ ቀጥሏል። በሺዎች ስለመገደላቸውም እየተገለጸ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራናውያን ሆይ ተቃውሟችሁን አጠናክራችሁ ቀጥሉም፣ የሚያሰቃዩአችሁን ባለስልጣናትን ስም ዝርዝር ያዙ፣ ድጋፍ እየመጣላችሁ ነው ሲሉ መልእክት አስተላልፏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ፊልድ ማርሻል ብርሃኑ ጁላ ጦርነት ቢያጋጥመን መፍጠን አለብን ሲሉ ተናግሯል። ያስፈልጋል ያሉትን ኮማንድ ፖስት በተመለከተም ገለጻ አድርገዋል። ብርሃኑ ጁላ በሀገሪቱ የተለያዩ አካባቢዎች ሰራዊቱን አሰማርተው የእርስ በርስ ጦርነትን በማካሄድ ታሪክ የሚያስታውሳቸው ናቸው። ከዚህም ባሻገር ሻዕቢያ ላይ ባነጣጠረው የቅርብ ጊዜ ንግግራቸው በባሌም ይሁን በቦሌ አሰብ ላይ ቀይ ባህር እንገባለን ሲሉ ገልጸው ይህን ሰራዊት ለሌላ ጦርነት እያዘጋጁት ይሆን የሚል ጥያቄን ማጫራቸው የሚታወስ ነው። ባህር በር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። ፊልድ ማርሻሉን ጨምሮ ከብልጽግናው ሰዎች በኩል የሚሰነዘሩ ተደጋጋሚ ጦርነት ዛቻዎችን በተመለከተ ምላሽ የሰጡት የቀድሞ አጋራቸው የሻዕቢያው ሰው ኢሳያስ አፈወርቂም የ4 ኪሎ ሰዎችን ሰነፍ፣ ፈሪ፣ ስግብግብ ወዘተ እያሉ አንስተው ጦርነት እንደታወጀባቸው ሲገልጹ መደመጣቸውም አይዘነጋም። ፊልድ ማርሻል ብርሃኑ ጁላ ደግሞ ለቴክኖሎጂ ጦርነት መዘጋጀት አለብን ሲሉ ይደመጣሉ። ጦርነት የሚያጋጥመን ከሆነ ሁሉም የሰራዊቱ አዛዦች የጋራ ኮማንድ ፖስት ያስፈልጋቸዋል። በጥቅሉ ጦርነት ቢኖርም ባይኖርም በጣም መፍጠን አለብን በማለት ጦርነት ቢያጋጥመን ይሄ የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህ የተቋማቱ አመራር ሙያተኛ ይዘው ወደ ኮማንድ ፖስት መምጣት አለባቸው። በጣም መፍጠን የሚያስፈልግ ይመስለኛል። ጦርነት ቢኖርም ባይኖርም ጠቅላይ ሚኒስትር አብይ አህመድ ሹሞቻቸውን ወደ አፍሪካ ቀንድ ሀገራት መላካቸው ተሰማ። አብይ አህመድ ይህንን ያደረጉት ሚስጥራዊ ከተባሉ የተባበሩት አረብ ኤሚሬቶች ጉብኝታቸው በኋላ ስለመሆኑም ተገልጿል። ያለፉት ተከታታይ ቀናት ለአቡዳቢ መንግስት በተለይም በአፍሪካ ቀንድ መልካም አልነበሩም። በሱዳን የሚያስታጥቀው የፈጥኖ ደራሽ ኃይሉ አሁንም የድሮን ጥቃቱን ቢቀጥልም የሱዳን ጦር ግን በመቶዎች የሚቆጠሩ ወታደራዊ ተሽከርካሪዎችን ከኢትዮጵያ ድንበር እስከ ዳርፉር በአየር ጥቃት አውድሞበታል። በየመንና
በሶማሊያ የተባበሩት አረብ ኤሚሬቶች መንግስት የገጠመውም የሚታወቅ ነው። የ4 ኪሎ ቅርንጫፉ መሪ ደግሞ ወደ ጅቡቲ ያደረጉትን ሰሞንኛ ጉዞ ተከትሎም ወዲያው ያቀኑት ወደ አቡዳቢ እንደሆነ ደግሞ በረራዎችን የሚከታተሉ አካላት ገልጿል። ቦይንግ 737-860 አውሮፕላንን በመጠቀም ከጅቡቲ ጉብኝታቸው በኋላ ጠቅላይ ሚኒስትር አብይ አህመድ በቀጥታ ወደ ተባበሩት አረብ ኤሚሬቶች መጓዛቸውና ከሰዓታት ቆይታ በኋላም ወደ አዲስ አበባ መመለሳቸውን በማከል አብይ ከአቡዳቢ እንደተመለሱ ያደረጉት ደግሞ ሹሞቻቸውን ወደ ተወሰኑ ጎረቤቶች መላክም ሆኗል። ወደ ደቡብ ሱዳንና ሶማሊያ። በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ዋና ዳይሬክተር የሆኑትን ሬድዋን ሁሴንን የላኳቸው ወደ ሞቃዲሾ ነው። አብይ አህመድ የሶማሊያውን ፕሬዝዳንት ሐሰን ሼህ መሐመድን ከጥቂት ቀናት በፊት በአካል ያገኟቸው ቢሆንም አሁን ሬድዋን ሁሴንን መልእክት ይዘው ልከዋቸዋል። በእነዚህ ቀናት የተቀየረው ጉዳይ የተባበሩት አረብ ኤሚሬቶች እየገጠማት ያለው ሽንፈት እንደሆነ የሚገለጽ ሲሆን የብልጽግናው ፕሬዝዳንት መልእክትም ከዚህ ጋር የተያዘ እንደሚሆን ይታመናል። ሬድዋን ሁሴን በሞቃዲሾ ከፕሬዝዳንት ሐሰን ሼህ መሐመድ ጋር ሚስጥራዊ የተባለ ንግግር ማድረጋቸውንም የሀገሪቱ የመገናኛ ብዙሃን ዘግቧል። ከዛ አስከትለውም ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ጋር በዋና መስሪያ ቤታቸው ተገናኝተው መምከራቸው ታውቋል። ህወሓት ጋር ደጋግመን እየተነጋገርን ነው ሲሉ የብልጽግናው ሰው ተናገሩ። የትግራይ ፓርቲዎች ደግሞ ከትግራይ ጦርነት የወለጋው ይበልጣል ከሚል ስርዓት ጋር በፕሪቶሪያ እንጂ በኮሚሽን አንገናኝም ብለዋል። የምክክር ኮሚሽን የተሰኘው የአብይ አህመድ ተቋም ካሉት አመራሮች ውስጥ አንዱ የሆኑት ኮሚሽነር ዮናስ አዳዬ ሲሆኑም ብዙዎች ደግሞ ከትግራይ ጦርነት ጋር በተያያዘ ያስታውሷቸዋል። ጦርነትና ዘመቻ ሳይሆን ምክክርና ንግግር ሀቀኛ እስከሆነ ድረስ ለሀገሪቱ ችግሮች መፍትሄ መሆኑ እሙን ቢሆንም የአሁኑ ኮሚሽነር ከ4 ዓመታት በፊት የክተትና ዝመት አካል እንደነበሩ ግን የሚታወቅ ነው። ህዝቡን በየአካባቢው የሚቀላቀሉ ጠላቶች ያሏቸውን እንዲጠቁም ይጠይቁ፣ እኔም መዝመት አለብኝ፣ ተማሪዎችም ወደ ውትድርና መግባት አለባቸው በማለትም በብሔራዊ ቴሌቪዥን ቀርበው ይናገሩ ነበርና እያንዳንዱ በህይወት ያለ ሰው የሚኖርለት ዓላማ የሚሞትለት ዓላማ ያስፈልገዋል። ስለዚህ እነዚህ ተማሪዎች ወጣቶች ወታደር ለመሆን ብቻ እኛም ብንቀላቀልበት ብዙዎቻችን፣ ምክንያቱም ሀገር ስትደፈር የሀገር መሰረቱ ስናጋ ዝም ብሎ ማየት በራስ ህልውና ላይ ጥያቄ ስነሳ ከሰውነት ወደታች መውረድ ነው የሚሆነው። ሰፈርን መከላከል፣ ምክንያቱም በተለያዩ መንገድ ነው ጠላት የሚመጣው፣ በአንድ መንገድ ብቻ አይደለም፣ ታጥቆ ብቻ አይደለም እና በስለላም ራስን ቀይሮ የሚመጣበት ሁኔታ አለ። ስለዚህ እያንዳንዱ ደግሞ ወጣት፣ ሽማግሌ፣ አዛውንት እያንዳንዳችን አካባቢያችን ነቅተን መጠበቅ መቻል አለብን። የሆኖ ሆኖ እኒሹም ከሰሞኑ ደግሞ ከህወሓት ጋር በተደጋጋሚ አደረግነው ስላሉት ንግግር ሲናገሩ ተሰምቷል። አውራምባ በኦሮሚያ ክልል ጅማ ዞን በተዘጋጀ መድረክ ላይ እኒህ አመራር ከህወሓት መሪዎች ጋር 3 ጊዜ ተገናኝተው እንደመከሩና በዚህ ምክክርም ህወሓት በኮሚሽናቸው ተግባርና ተልእኮ ደስተኛ ስለመሆኑ ገልጸዋል ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገው በሚዲያ የሚናገረው ቲፒኤልኤፍን ሄደን በቢሮአቸው 2-3 ጊዜ ሄደን አነጋግረናቸዋል። እነሱም ደስተኞች እናምናለን፣ እስቲ አንዳንድ ነገሮች አሉ እኛ በምክክር እናምናለን፣ የሚቀሩ ጉዳዮች አሉ ብለው አስተያየት ሰጥተው ከነሱ ጋር እየተነጋገርን እየሰራን እንገኛለን። በዚህ የምናገረው እንደ ዮናስ ሳይሆን እንደ ሀገራዊ ምክክር ኮሚሽነር ነው። ከዚህ ጉዳይ ጋር በተያዘም ሳዎትና ውናት የተባሉ ፓርቲዎች የምክክር ኮሚሽኑን ሂደት ተቃውመውታል። የትግራይ መሰረታዊ ችግሮች በኮሚሽንና በኮሚቴ የሚፈቱ አይደሉምም ብለዋል። ውናት የክልሉ ችግሮች በቀዳሚነት ምላሽ ማግኘት ያለባቸው በህገ መንግስቱ መሰረት ነው ይላል። በክልሉ ያጋጠመው ውድቀት ከገዢው ህወሓት በኩል ብቻ ሳይሆን ከሌሎች ተቃዋሚዎች ጭምር የመጣም ነው ብሏል። የትግራይ ጦርነት ከወለጋው አይበልጥም ሲባል ህዝባችን ተፈናቅሎና መሬታችንም ተቆርሶም ሲቀጥል ከፌደራል መንግስቱ ጋር ከፕሪቶሪያው የሰላም ስምምነት ውጭ ግንኙነት ሊኖር አይችልም ስለማለታቸውም ነው የተገለጸው። ሳልሳይ ወያነ ደግሞ ትግራይን ወክለው የምክክር ኮሚሽን ውስጥ ለመሳተፍ የተመረጡ የትግራይ ሰዎች አሉ። ይህ እኛ እንቀበለውም። ወደ ምክክሩ መገባት ያለበት ትግራይ ከጦርነቱ በፊት ወደ ነበረችበት ህገ መንግስታዊ ይዞታዋ ተመልሳ ነው ብሏል።
የ4 ኪሎ አስተዳደር 40 ሺህ አባላቱን ገደልኩ በሚል ለዲፕሎማቶች ዋሽቷል ሲል ጦሩ ገለጸም። አብይ አህመድ በስልጣን ለመቆየት እያደረጓቸው ያሉ 3 ጉዳዮች ናቸው በሚልም አስቀምጧል። ባለፉት 6 ዓመታትና በላይ የብልጽግናው አገዛዝ ጋር እየተዋጋ የሚገኘው የኦሮሞ ነጻነት ጦር ይህንን ያለው የፈረንጆቹን አዲስ ዓመት በተመለከተ ባቀረበው ሀተታው ላይ ነው። ባለፈው የፈረንጆቹ ዓመት በመንግስት ኃይል ላይ ባከናወንኳቸው ከፍ ያሉ ዘመቻዎች ከ15 ሺህ በላይ ወታደሮችን ገድያለሁ አሊያም አቁስያለሁ ሲልም አሳውቋል። የአብይ አህመድ አገዛዝ ግን የተሳሳቱ ማብራሪያዎችን በተቆጣጠራቸው ሚዲያዎችና በሌሎችም መንገዶች እያስነገረ ቀጥሏል ሲልም አክሏል። በማሳየነትም ለዲፕሎማቶች 40 ሺህ የኦሮሞ ነጻነት ጦር አባላትን እስካሁን ገድያለሁ የሚል ሪፖርትን አቅርቧል ነው ያለው ጦሩም። እንዲህ ያለው አሃዝ ከብልጽግና ሰዎች ዘንድ በይፋ ሲገለጽ ባይሰማም ከቀናት በፊት ግን ከ20 ሺህ በላይ ታጣቂዎች በኦሮሚያ ክልል እጅ ሰጡኝ የሚል ማብራሪያን አቅርበው እንደነበር ግን ይታወቃል። በክልላችን ወደ 22,000 የሚሆኑ ቀድሞ ታጣቂዎች ወደ ማህበረሰብ ተቀላቅለው ሰላማዊ ኑሮ እንዲኖሩ ተደርጓል። የኦሮሞ ነጻነት ጦር የአብይ አህመድ አገዛዝ ህልውናውን ለማቆየት 3 ነገሮችን እየተጠቀመ ነው ይላል። የመጀመሪያው የሀገሪቱን ብሔራዊ ሀብት ሁሉ ለመከላከያው ማዋል ነው። አሁን ያለው ከህዝቡ በሚሰበሰብ ሀብትና ለዜጎች ጥቅም ሊውል በሚገባው ከውጭ በሚገባው ገንዘብ አማካኝነት ነው በማለት ያነሳል። የሰራዊት ቁጥርና ቴክኖሎጂ መጨመር ይቻላል፣ ግን ወታደራዊ ቁመናንና ሞራልን እንደዚሁም ቁርጠኝነትን ማምጣት አይቻልም የሚለው ኦላ አሁን ታክቲካል ወታደራዊ ቴክኖሎጂዎችም በተፋላሚ ኃይሎች እጅ እየገቡ ይገኛሉ ሲል ያብራራል። በሰራዊቱም በፖሊስ በደህንነት ተቋምና በአጠቃላይ በጸጥታ አካላት በኩል ቅሬታዎች ሰፍኗል። ይህ ደግሞ ጥቅሞቻቸው እየተከበሩላቸው ባለመሆናቸውና ፖለቲካዊ አቅጣጫዎች ላይ ተቃውሞችን ማሰማት በመጀመራቸው ምክንያት ነው ብሏል። እንዲያም ሆኖ አሁንም አገዛዙ ያለው ይህንን ሰራዊት ፖለቲካዊ መጠቀሚያው አድርጎት ነው ባይ ነው። ሁለተኛው የአብይ አህመድ በስልጣን የመቆየት ስልት ደግሞ ፕሮፓጋንዳ ነው። ያላገኙትን ድል እንዳሳኩ ያልተመዘገበን እድገት በሚያብረቀርቅ ገጽታም እያቀረቡ ማንሳታቸውን ገፍተውበታል ብሏል ኦላ። እንዲህ ያለው ነገር ደግሞ ገለልተኛ የውስጥና የውጭ ሚዲያዎችን በማፈንና በማሳደድ የሚከናወን ነው ብሎታል። ሌላኛው ደግሞ የእርስ በርስ ግጭቶችን ማስፋፋትና ራሱን ብቸኛ የአንድነት ኃይል አድርጎ ማቅረብ ነው በሚልም ጠቅሷል። እንዲያም ሆኖ እነዚህ 3ቱም መንገዶቹ አሁን ሁሉም እያወቃቸው ይገኛል የሚለው የኦሮሞ ነጻነት ጦር የተያዘው የፈረንጆችን ዓመትንም ወሳኝ ዓመት በማለት አስቀምጦታል። የቴሌኮም ሰራተኞች ታገቱ። ይህ የተነገረው በኢትዮጵያ ቱሪስቶች መገደላቸው በተገለጸ ማግስት ነው። ሞትና እገታ እንግዳ መሆናቸው ካበቃ ቢሰነባበትም አሁንም ጉዳዩ ዜና መሆኑ ግን አልቀረም። ትናንት 2 የውጭ ቱሪስቶችና 1 ኢትዮጵያዊ ሹፌር ሲገደሉ ከ20 በላይ ቱሪስቶችም ንብረታቸው መዘረፉን መዘገባችን የሚታወስ ነው። በደቡብ ምዕራብ ኢትዮጵያ ክልል ጉብኝት ላይ የነበሩ 2 የቱርክ ዜጎችና 1 ኢትዮጵያ አሽከርካሪም ማንነታቸው ባልታወቁ ታጣቂዎች ተገድለዋል ነው የተባለው። አሁን የተሰማው ዜና ደግሞ በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ለመስክ ስራ የወጡ የቴሌኮም ሰራተኞች በታጣቂዎች መታገታቸውን የሚገልጽ ነው። በዞኑ ቂልጡ ካራና ቦጂ በርመጆ ወረዳዎች ባለፈው አርብ 2 የኢትዮ ቴሌኮምና 9 የዜድቲኢ የቻይና ኩባንያ ሰራተኞች በታጣቂዎች ታግተው መወሰዳቸውን አንድ የአካባቢው ነዋሪ ለመገናኛ ብዙሃን ተናግሯል። ስማቸው እንዳይገለጽ የጠየቁ የምዕራብ ወለጋ ዞን የኢትዮ ቴሌኮም አንድ ባልደረባም 11 ሰራተኞች በስራ ላይ እያሉ ታጣቂ ባሏቸው ኃይሎች ታግተው መወሰዳቸውን አረጋግጧል። ማንነታቸው ያልታወቁ በተባሉ ኃይሎች እጅ ከወደቁ ቀናትን ያስቆጠሩ ሰራተኞች ያሉበት ሁኔታ በውል አይታወቅም ተብሏል። ነገር ግን እነዚህ አጋቾች ሰራተኞቹን ለመልቀቅ በሚሊዮን የሚቆጠር ገንዘብ ቤዛ ስለመጠየቃቸው ተሰምቷል ሲል ዶይቼ ቬለ ዘግቧል። ፕሬዚደንቱ የተባበሩት አረብ ኤምሬቶችን እንደ ሀገር አትቆጥረንም ሲሉ ገለጹ። የተባበሩት አረብ ኤምሬቶች ወታደሮች ከሶማሊያ ቦሳሶ እየወጡ ነው ተብሏል። ፑንትላንድና ሶማሌላንድ ደግሞ ጉዳዩን ተቃውመውታል። የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤምሬቶች ጋር የተደረጉ ሁሉም የሁለትዮሽ ስምምነቶች እንዲቋረጡ መወሰኑን ገልጾ ነበር። ይህ ውሳኔ ከባህረ ሰላጤዋ ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንደዚሁም የጸጥታና የመከላከያ ትብብርንም የሚመለከት ነው።
በተለይም የወደብ ጉዳይ ላይ አጽንኦት የሰጠው የፌደራል መንግስቱ መግለጫ ውሳኔው በሶማሌላንድ በሚገኘው በርበራ ወደብ፣ በፑንትላንድ ቦሳሶ ወደብ እንደዚሁም የጁባላንድ ኪስማዮ ወደብ ላይ ተፈጻሚ እንደሚሆን ማሳወቁም አይዘነጋም። ይህንን ተከትሎ የተባበሩት አረብ ኤምሬቶች ወታደሮቿን ከቦሳሶ እያስወጣች ነው ተብሏል። በቀይ ባህር ላይ በሳውዲ አረቢያና በተባበሩት አረብ ኤምሬቶች መካከል ያለው ፉክክር እየተባባሰ መምጣቱን ተከትሎ ኤምሬቶች ወታደራዊ መሳሪያዎቿንና ሰራተኞቿን ከተለያዩ የጦር ሰፈሮች እያስወጣች ስለመሆኗ ነው የተገለጸው። በሶማሊያ ፑንትላንድ በሚገኘው የቦሳሶ የወደብ ከተማ ግዙፍ አውሮፕላኖች ማኮኮቢያውን ሲረግጡ የሚፈጥሩት እንደ ነጎድጓድ ያለ ከፍተኛ ድምጽ ቀንና ሌሊት ያስተጋባል ሲል ሚድል ኢስት አይ በዘገባው አመልክቷል። እንዲህ አይነት በረራዎች ባለፉት 2 ዓመታት የተለመዱ ቢሆኑም ሰሞኑን በቦሳሶ የአየር ኃይል ጣቢያ የሚራገፉት አውሮፕላኖች ቁጥር በከፍተኛ ሁኔታ እየጨመረና እየተፋጠነ መጥቷል ተብሏል። አሁን ላይ ግን ትኩረታቸውን ሙሉ በሙሉ የተባበሩት አረብ ኤምሬቶች የደህንነት አባላትና ከባድ የጦር መሳሪያዎችን በማስወጣት ላይ ብቻ ያተኮሩ ስለመሆናቸውም ተመላክቷል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የተባበሩት አረብ ኤምሬቶችን እንደ ሉዓላዊ ሀገራት ተቆጥረንም ሲሉ ተደምጠዋል። እኛ ከሀገሪቱ ጋር ወደ ትስስር ያመራ ነው በቀና ልቦና ነበር፣ እነርሱ ግን እንደ ሉዓላዊ ሀገር አይቆጥሩንም። ስለሆነም በየትኛውም ዋጋ ሉዓላዊነታችንንና ግዛታዊ አንድነታችንን እናስጠብቃለን ሲሉም የተደመጡት የሶማሊያ መንግስት የተባበሩት አረብ ኤምሬቶችን የማባረር ሂደት ግን ራሷን ነጻ ሀገር አድርጋ የምትቆጥረው ሶማሌላንድና ከፊል ራስ ገዟ ጁባላንድ የሶማሌ ፌደራል መንግስት ከተባበሩት አረብ ኤምሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ ያስተላለፈውን ውሳኔ ውድቅ አድርገውታል። የሶማሊያ መንግስት የስምምነቶቹ ተዋናይ ወገን ወይም ዋስ እንዳልሆነ የገለጸችው ሶማሌላንድ ከዚህም የተነሳ ውሎችን ለማገድ፣ ለማሻሻል፣ በሌላ መልኩም ተጽዕኖ ለማሳደር የሚያስችል ምንም አይነት ህጋዊ መብት የለውም ብላለች። ከፊል ራስ ገዟ ፑንትላንድ ባወጣችው መግለጫም ተመሳሳይ አቋሟን አንጸባርቃለች። በህገ መንግስቶች መሰረት ፑንትላንድ ውስጥ ከሚንቀሳቀሱ ኩባንያዎችና ወዳጅ ሀገራት ጋር የተደረጉ የልማትና የደህንነት ስምምነቶችን የመጠበቅ የመሰረዝና የመለወጥ ስልጣን የግዛቲቱ መንግስት ስለመሆኑ ነው የገለጸችው። የኢራኑ ቀውስ ቀጥሏል። በሺዎች እንደተገደሉ እየተገለጸም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድጋፍ እየመጣላችሁ ነው ሲሉ ለኢራናውያን መልእክት አስተላልፏል። በኢራን መንግስት ላይ ከተነሳው ተቃውሞ ጋር በተያያዘ የተገደሉ ሰዎች ቁጥር በሺዎች ሊቆጠር እንደሚችል የተለያዩ የመገናኛ ብዙሃን ዘግቧል። ሮይተርስ የዜና ወኪል ከአንድ የኢራን የደህንነት ባለስልጣን ባገኘው መረጃ መሰረት የሟቾች ቁጥር 2000 ገደማ ይሆናል ሲል ዘግቧል። አንድ የሰብአዊ መብት ተሟጋች ቡድን ከትናንት በስቲያ ባወጣው መረጃ ደግሞ በኢራን በተቃውሞ 650 አካባቢ ሰዎች ተገድሏል፣ በሺዎች የሚቆጠሩት ደግሞ ጉዳት አስተናግዷል። በኢራን ተቃውሞ ምክንያት የተገደሉ ሰዎችን ትክክለኛ ቁጥር ምን ያክል እንደሆነ ለማወቅ ግን አልተቻለም። መንግስት ዓለም አቀፍ የመገናኛ ብዙሃን እንዳይገቡ የከለከለ ሲሆን ላለፉት 5 ቀናትም የኢንተርኔት አገልግሎት በመላው ኢራን እንደተቋረጠ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ድጋፍ እየመጣላችሁ ነው ሲሉ ለኢራን ኢራናውያን መልእክት አስተላልፏል። ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ኢራናውያን አርበኞች ተቃውሟችሁን አጠናክራችሁ ቀጥሉ፣ ተቋሞቻችሁን መልሳችሁ ተቆጣጠሩ፣ የሚገድሏችሁንና የሚያሰቃያችሁን እነዚሁን ባለስልጣናትና ሰዎችን ስም ዝርዝራቸውን የሚያዙ ከፍ ያለ ዋጋ ይከፍላሉ ብለዋል። ከኢራናውያን ባለስልጣናት ጋር ላደርገው የነበረው ስብሰባ ይህ ስሜት የማይሰጥ የተቃዋሚዎች ግድያ እስከሚቆም ድረስ ሰርዣለሁ፣ ድጋፉም እየመጣላችሁ ነው ሲሉም አክሏል። ትራምፕ ድጋፍ ሲሉ የገለጹት በምን መልኩ አሊያም መቼ እንደሚመጣ ግን በዝርዝር አላስቀመጡም። የአሜሪካ እርምጃዎች በቀጥታና በተዘዋዋሪ ሊሆኑ እንደሚችሉ ግን ዘገባዎች ይጠቁማሉ። ኢራን ጸረ መንግስት ሰልፉን ያበረታቱት የአሜሪካ መንግስትና እስራኤል ናቸው ስትል እየከሰሰች ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም አገራቸው በአሜሪካ ለሚወሰድ የትኛውም አይነት እርምጃ ዝግጁ ናት ሲሉ መግለጻቸውም አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።